እየሆነሽ ነው ምንድነው ያልሽው ለነገር እኔ ባልሽ ያስደበደብሽው ራስሽ ነሽ ፖሊሶቹ አንድም ሁለትም ካብረሽ ውጪ እንጠራጥረው ሰው የለም ማለት ምን ነው ለፖሊሶቹ እውነቱን አልተናገርሽም እንዴ ዋናው ነጥብ ይሄ ነው ከዚህ ቀደም አንቺ ፋም እንደዛ ይባልም አንቺ ለዚህ አንተን እግዚአብሔር ይማር እሺ ምንድነው ቆይ ምንም አልረጋጋም ምንድነው ምን ቀረ እሺ ምንድነው ሰላም ነው ቆይ ምን ልታረግ መጣ ማለት ምን ቀረ እስጢፎን ለመጠየቅ ነው የመጣሁት አሁን ደህና ነው እግዚአብሔር በጣም ደህና ነው እናመሰግናለን ምን አልሞተም ነው ደህና ነው የቀረ ነገር አለ አሁን አይ ባለጭቃጭቅ ነገር አለ እኛ እስጢፎን ለመጠየቅ ነው የመጣነው አይደለ እንደዚህ እንዲሆን ምንድነው የቀረ ነገር አለ ማለት እስጢፎን ደህና ማስተርፋለሁ የሚለው ነው ሁሉ አማን ነው እስቲ ቆይ ምን ማለት ነው እስቲ አንተ ዝም በል ለውጣለው እንዴ ነው አለ ሰላም ናቸው አዎ ለውጣለው እናመሰግናለን በቃ እንደዚህ ስላረከው በጣም ጎበዝ አብርሽ ጎበዝ ወንድ ነህ አንተ በጣም ጀግና ወንድ እሺ እና እንዴ ነው አሁን እንቅስቃሴ ጀመርክበት አሁን ምን ፈለክ ፋፊ አንድ እንቅስቃሴ ጀመረ ትንሽ ከወጣ ደግሞ ይዟለው ብለን ፋፊ ባክሽ ምንድነው ምን ፈለክ እኔ ጓደኛዬ ለመጠየቅ ነው የመጣሁት ጓደኛው መሆኑን አሁን ነው ትዝ ያለህ እሺ አይ ጠይቀው ደግሞ ሲጀመር እንዴት ለቀቁ ነው አልሄድክም ጭራሽ አረ እሱ ባይሰማ መልካም ነው ይሄን ነገር አይደለም አልሄድክም ጭራሽ እስጢፎ እኔ ይሄ ነገር ማለት እንዴት ነው የተፈጠረው ማወቅ እንችላለን አረ እኔ ከባድ ምንድነው ሲጀመር ማታ እሱ ጋር ነኝ ብለህ ነው አይደል የወጣው ስልክ አውርተኸኝ ነው አይደል የወጣው ስለዚህ እሱ ነው ተጠያቂ መሆን ያለበት ሌላ የሚጠየቅ ሰው አለ አሁን እሺ ከዛ በፊት እኮ ተጣልታችሁ ዝቶብህ ነው የወጣው አይደል ና ብሎ ደግሞ በጨለማ ያለ ወጥሮ እየጠራ ደግሞ እሱ ነው አረ ፋሚ አንዴ ለምን እና ተደዘም እንዲባል ነው ፋሚ አንዴ ይቅርታ አለ ታደለኝ ይችላል ጓደኛ ስለሆነ ነው ዝቶብህ ምናምን ሄዶ ከዛ ልጅ ፋፊ ተረጋጊ ያው ተቀመጡ እሺ እንዴት ነው ስማኝ ማለት ምን ነው ይጎድት አረ ተይ ምን ለምን አታናግረኝ ፋፊ ለምን ማተረጋጊ ምኑን ቀስ ብለን እንፍታየውልሽ ፋፊ ቆይ ምንድነው የፈለግሽው አንቺ የምትፈልጊው ነገር አድርገሻል አይደል ያው አንቺ እኮ በምትፈልጊበት መስመር እየሄድሽ ነው አይደል አሚን ብለን ተቀብለናል እሱን በቃ ተይዟል ኦሬዲ ተይዟል እስካልተረጋገጠ ድረስ እኔ እርግጠኛ እስካልሆንኩ ድረስ ማን ምን እንደሚያጠቃም በምን አውቄ በቃ እሺ አሁን ያውልሽ ለምን ጠይቄው ይደላል አላድርም እኮ አይደል ጠይቄው ይደላል ወይስ ምንድነው ቆይ አንቺ ከኔ ጋር ያለሽ ነገር ምንድነው ተቀመጡ ቆይ ምንድነው ያለኝ ነገር ለምንድነው ያስደበደበው ይቅርታ ተረጋግተን አረ ለምንድነው ያስደበደበው አረ ፋፊ ያውልሽ ይሄ ነገር እኮ አንተ አስደበደብኩ ያለሽ እኮ ነው ይቅርታ ማስቀየም አልፈልግም ግን ደግሞ እንዴት የገዛ ጓደኛው እንደዚህ ያረጋል እርግጠኛ ነሽ ግን እንዴ እርግጠኛ ነኝ እሱ እኮ ነው የደወለለት ከማሳሰር ውጪ እኔን ከማሳሰር ውጪ ምንድነው የምትፈልጊው እኔ ከማሳሰር ውጪ ምንድነው የምትፈልጊው አንተ እሱን ልከሱ ምንድነው የምታገኘው እሺ ይኸውልሽ አሁን እኮ በፍርድ በቃ ተይዟል አይደል አረ በእግዚአብሔር ነው ቢያዝ ማን እንደዚህ ያለ በእናት ወይ ይሄ ነገር እንደሰራ ሰው እኮ እኔ ምንም እንዳላደረኩ ሳይቁ ለቀቁኝ አሁንም እኮ ቢሆን እኮ እሱም ይፈልጋል ገባሻል ቃሉን ይሰጣል እሱ መሄድና ያለውን ነገር መርመረው አብራችሁ ልካችሁት እንዴት ነው የሚሄድልህ እኮ አሁን ለጠይቀው እኮ ሲሻለው እኮ ነው ይሄ ነገር ስለዚህ መቅደም ያለበትን እናስቀድም ከቤት ይውጣልኝ ነው አይባልም ከቤት ይጣልኝ አይባልም ቤት እግዚአብሔር ነው ደግሞ ጓደኛዬ ነኝ የመጣሁት ግን እኔ እየመጣችሁ እንድታጠቁም አይደለም ይቅርታ ፋፊ አንዴ ቁጭ ብለን ብናወራ ይሻላል ለማዳመጥ እኮ እሱ መጀመሪያ እሱ የማዳመጥ እንትን ቢኖረው ኖር እዚህ ደረጃ እንደረሰ እሺ ያውልሽ እሱ ፊት አንጨቃጨቅ አትሊስት በቃ ታሟል አይደል ቢያንስ እናስታማ ሲሻለው ትመጣ እኔ ያለሁኝ ለማስታመም እሺ እንጠይቀው ሻንቻለሽ እናንተ ደብድባችሁ ላካችሁት እርግጠኛ ባልሆንሽበት ነገር ለምን ኃጢአት የምትገቢው ፋፊ ኃጢአት እየገባሽ ነው እኔ እንደዛ አላደረኩም እና ለምን ተደበጨ ምን አስደውለና ምን አስባለ አንዴ ላውራው እሺ አንቺ ምንድነው የምታወራው በቃ ይቅርታ ምናምን ብለህ እሱ እንትን እንድታሳምነው አይደለም አሁንም እሱ የሚፈልገውን ነገር ማድረግ ይችላል ሲነሳ እኔ አሞኛል በእናታችሁ እኮ እሺ እስቲ ንገራት ነው ታቆም እንኳን ፋፊ ቆይ ምንድነው እሱ ሲሻለው ትመጣለች ሲሻለ በቃ እሺ አስደብድቤው እንኳን እሱ እሺ አስደብድቤው ምንም እያለ አይደለም አይደል
እኮ አይ እሱ እንኳን ምንም እያለ አይደለም እኮ አይልማ ምን ይበልህ እኮ ስለማይጠብቅ ካንተ እንደዚህ አይነት ነገር ስለማይጠብቅ ምን ይበልህ ምን እንዲል ነው ይፈልጋል አረች ልጅ በደንብ አድርገህ ነገራት እኔ እንደዚህ አይነት ነገር ውስጥ ያለሁበትም አይደለም ይኸውልህ እስጢፎ ለተፈጠረው ነገር እኮ ነው ኃላፊነት ወስዳለሁ ገባህ አይደለ አንተ ነው ከተባልኩም እኮ ኃላፊነቱን ወስጃለሁ እኔ እኮ አላልኩኝ ገብቶኛል ግን ይኸው እሷ እያለች ያለችው ያንን ነው ምን አስፈራ በቃ ጀግና ነኝ ምናምን ብለህ አይደል እንዴ ይሄን ነገር ደጋገምሽው ምን ነው ደጋገምሽው እኮ ጀግና ነኝ ብለህ አይደል እንዴ አሁን ደግሞ ከጀግንነት ጋር እኔ ጓደኛዬን ጠይቅ ነው የመጣሁት ዝታበት ነው እንዴ አንቺን ፈልጌ አይደለም እኮ እዚህ የመጣሁት አንቺን ፈልጌ አይደለም የመጣሁት ደግሞ እኔ ጋር ነው እኩል ላውራውና ሄዳለሁ ምን እንደምታወራው እስጢፍ ለእግዚአብሔር ይሄን ነገር በእናትህ የምታውቀው ነገር የለም ሲጀመር ከሱ ጋር ነው አይደል ያወራኸው እሱ ጋር አውርተህ እሱን ልታገኝ ሄድክ አይደለ በዛው ቀረ እኔ ማንን እንዳስብ ነው የምትፈልጉት ቆይ ማንን እንድንላችሁ ነው የምትፈልጉት ከአብርሽ ጋር ተቀጣጠርን ግን ቀጠሮውን ሰረዝ ነው ማታ ስመለስ ምናልባት መስሾም ስለሆነ ይሆናል እኔ ፊታቸውንም አላየሁ ገብቶሻል እንዴ ሞቼስ ቢሆን ሰው ባይደርስልኝስ ነው ቆይ እስጢፍ እኔ አንድ ነገር ማለት ፈልጋለሁ በሁለታችሁ ጓደኝነት ውስጥ እንደዚህ አይነት ነገር ይፈጠራል ብለህ ታስባለህ ምናልባት የእናንተ ጓደኝነት አይደለም አንተ አታስብም ግን ማስረዳትና ማሳመን ያለብህ ነገር ማሳመን አለብህ ብዬ አስባለሁ ነገር እሱ ነው ይኸውልሽ ህግ ነው የሚደርሰው እኮ ህጉም ማይሶታል እኮ እሱ ስላለኝ ምናምን አይደለም ህጉም ማይሶታል እኮ የምን ህግ ነው የምትወሩት ምንድነው አይቶ እሱን ተውት ህግ በቃ አይ ኦልሬዲ አሁን ይሄ ህግ ይዞታል ሲጀመር ይሄ ነገር ምንም መደባበቅ አያስፈልግም በቃ እውነቱን ማውራት ካለብን እውነቱን እናውጣ ያውልህ እስጢፍ ፋፊ እስጢፎን ያስደበደበው አብርሽ እንደሆነ አምና ክስ ጀምራለች የምን እንደዛ አዎ ብላለች እስጢፎ እሱ እንዴ ለምንድን ነው የምነግርህ አባታችሁኝ እስኪሆን የእናንተን ጓደኝነት እናንተ ታውቃላችሁ ስለዚህ ማድረግ ያለብን ነገር ብናደርግ እውነት እኔ የእናንተን ጓደኝነት አከብራለሁ ግን በዚህ ደረጃ የሚያደራርሳችሁ ነገር እንደሌለ አውቃለሁ እንደዚህ አይነት ነገር መፈጠሩ ለምንድን ነው በቃ ማለት አይደለም የሚፈታው ነገር እኮ በቃ አሁን አንተ አሟል አንተ እኔ አሁን እስጢፍን ጠይቅ ነው የመጣ ነው አይደለም አብርሽ ይሄ ነገር እንደ ቀልድ መታየት የለበትም ጓደኝነታችሁ ላይ ብቻ አይደለም ችግር የሚፈጥረው ሪካርድ ራሱ ይያዝበታል ምንም በማያውቀው ነገር አይደለም እስጢፍ አንዳንድ ነገሮችን ቆም ብለን እኮ እሺ በቃ እሱ በቃ ይኸውልህ አሁንም ቢሆን ህግ የያዘው ነገር ነው በቃ እሺ ህግ ይዞታል አሁን አያይዞ አላልንም እኛ ይኸውልሽ ህጉ እንዳለ ሆኖ አሁንም እሱን እኔ የመጣሁት እንደ ወንድሜ እንደ ጓደኛዬ ልጠይቀው ነው እንጂ እባክህ እስጢፎ ክስህን አንሳ ሊለው አይደለም የመጣሁት እኔ ክስ ልነሳ እያልኩ አይደለም በቃ አይ በህይወት እኔ ይኸውልህ አይ ክሱ አይነሳ ክሱ እንዲነሳ አልፈልግም ነኝ ሲጀመር ክሱ እንዲነሳ አልፈልግም እኮ ይኸውልህ እስጢፎ ኦልሬዲ ከሳለች አይደለ እኔ ይኸውልህ ይሄ ክስ የእናንተ ጓደኝነትን አይሰርዞ ገባህ አይደለ ችግር የለውም እሷ በመስሏት እንደዛ ከሳኛለች አይደለ እውነታው ሲወጣ ታፍርበታለች ተው መልካም እንደዚህ መነጋገር ማያስፈልግም በቃ እንደዚህ ነገር መነጋገር ማያስፈልግ ችግር የለውም አሁን እስጢፎ አንተ ብቻ እንኳን እግዚአብሔር ማረ የምር እኛ የምንፈልገው እሱ ነው ገባህ አይደለ ሁሉም ነገር ደግሞ ሁሉም እውነት ተደብቆ አይቀርም ይመነምናል እንጂ የምር አይሞትም የምር እውነት እኔ የምሬን ነው ማስመሰል እኔ እስጢፍ አንተን አከብርሃለሁ በአንተ ነው ፋፊን ያወቅኳት የምሬን ነው ስለምታደርገው ነገር እኔ ተቃውሞ የለኝም አይደለም እስጢፍ እንዴ የምር የማይሆን ነገር ውስጥ እየገባን ነው እኛ ነገሮችን ለማስተካከል ነው ከመጀመሪያው ጀምሮ ስንጥሪ ነው አይ ፋፊ ልክ አይደለችም ግን እኔ አላውቅም አንዴ ልነሳ ይኸውልህ እኮ አይ አሁን እኛ የመጣነው እኮ አንተ ለመጠየቅ ነበረ ገባህ አይደለ እስጢፎ ምንም ልጠይቁት አለ ጭራሽ ራስ ምታት እየሆናችሁበት ነው ምንድነው ራስ ምታት የምንሆንበት በቃ ምንድነው አዎ እኔ እውነቱን ጭንቅላችን ግድግዳ መቶሻል እንዴ እኔ አሁን ድጋሚ እንድትናገረኝ አልኩ ከኔ ጋር ምንድን ነው የተፈጠረው ያረከው ነገር በቃ አይደለም ምንድን ነው ያደረኳት ዲቫ እኔ ምን አደረኩኝ እኔ ይኸውልሽ እስጢፎን አክብሬው እኮ ነው እስጢፎን ልጠይቀው ነው የመጣሁት በቃ ሲሻለው አንቺ ፈልጌ አልመጣሁም በቃ አሁንም እሱ ከኔ ጋር ነው ያለው ደህና ነው በቃ አይምሮሽ ውስጥ ምን እንዳለ አላውቅም ምን አይነት ነገር እንደገባ አላውቅም ግን ብዙ መጠርጠር የምትችያቸው ሰዎች ነበሩ በዙሪያሽ ግን አብርሽን የጠቆምሽው አንድ ቀን ነው አለመግባባት የተፈጠረው አይደል ቆይ አይደለም እስጢፎ ሲጀመር እኮ እኔም ብያለሁ አሁን አብርሽ
እስጢፎን እንደዛ የመናገር አቅሙ ነበር? እሺ ቆይ ይኸውልሽ ከዚህ ነበረው ወይ? እሺ አልነበረውም ግን በቃ እንደዛ የሚናገረው ሰው ነው። እሺ ከዚህ በፊት ቢያከብረው ኖሮ ነው የሚናገረኝ። እሺ ቢያከብረው ኖሮ ነው ይናገረኛል ወይ? አይናገርሽም። ይኸውልሽ እንተጋገዝ ብሎ ነው አይደል የገባው? ቆይ ያን ያህል ደረጃ እሺ አራሽ አይደል? ስሚኝ ደግሞ እስቲ አዳምጪኝ። አንዳንዴ ማውራት ብቻ ሰው ማዳመጥ ለማጂ እንዴ አንቺ ቆይ ሲጀመር እንደዚህ እዚህ ካንዳንዴ ነገሮችን አንዴ ሌላውራችሁ ግቢ አንቺ አንዴ ይወለ ውስጡ ያለው ግቢ በቃ አንዴ እናውራ እስቲ አንዳንዴ ነገሮችን ይዘን የምናብሰለስለው አይምሮ ውስጥ ክፉ ነገር ተቀምጦብሻል። ይኸውልሽ ፋፊ መጀመሪያ አዳምጪ። በቃ ለስ በፋሚሊ ይቅርታ ጠይቁ። እኔ እኮ ይቅርታ እንድትለን አይደለም እስቲ በእውነት አይደለም። ኖ አይ ይሄ ምን ሰተ አሁን መናገር እንፈልገው ነገር አለ ብላለች። አትናገር። አብርሽን የጠረጠርሽው ከዚህ በፊት ምን የሚያስጠረጥ አንድ ቀን ነው የተነጋገሩት። እሱም ደግሞ አለመግባባት ተፈጥሮ ነው እንጂ ያን ያህል ራሱ የተጋነነ እንደዚህ ለክስ ለድብደባ የሚያደርስ ነገር አላደረጉም ሁለቱ አይደለ? በቃ ለስድብ ነው የከሰሰችው። እሺ ለስድብ ነው የከሰሰችው። ለስድብ ከዛ በላይ እንነጋገራለን። እንደ ጓደኛ እንደ ወንድም ከዛ በላይ እናወራለን እንነጋገራለን። አንቺ አዲስሽ ነው እንዴ? ይውል እዚህ ደረጃ እዚህ እኮ እሺ አሁን እኮ ሌላ የማናውቀው ነገር አለ። አስዬ በቃ ከሰሰች አይደለ? እሰይ እንኳን ተከሰሰ። እሱን ተውትና እኔ አሁን እሱን ጠይቄው መሄድ ብቻ ነው የምፈልገው። እሺ ቆይ እኔ ግን ደግሞ ያዘው ነገር እንደዚህ አብረሽ አይደለም እኔ የመጣሁት ደግሞ ሌላ ችግር ካለ በግልጽ እናውራ። በቃ ምንም ሌላ ችግር እሺ እነሱም እኮ ቃሉን ተቀብለውታል። በቃ ስንፈልገህ እንጠራለን ብለውን ይለቀቁት። ግን በዚህ ደረጃ እኛና እናንተ እስጢፍኔ ይቅርታ በጣም ነው እኔ በቃ ተረጋጉ። አንቺ እንኳን ቢያንስ ተረጋጊ። ግቢ ፋሚሊ ወደ ቤት እኔ አልገባም። አንዴ ግቢ ላውራችሁ። ምንድነው የምታወራው? አንዴ ላውራችሁ። ማውራት ካለባችሁ እዚሁ አውሩ። ቆይ ሁላችሁ አሁን እኮ የምናወራው ነገር የለም እኮ አይደለ? ይዙታል አይደል? እኛ እኮ ልናናግረው ልንጠይቀው ነው እንጂ መጣ ነው ልንጨቃጨቅ አይደለም። ሀሳቡ ከተነሳ በቃ ሌላ ነገር ካለ በግልጽ ማውራት አለባችሁ። አብሪ በቃ እኔ በፋሚሊ ይቅርታ ጠይቃችኋለሁ። ሀሴት አንቺ ተረጋጊ፣ እንደዚህ አትሁኝ። እኔ በጣም አሞኛል። አሁን ራሴን በቃ ስጮህ ምናምን በቃ በጣም ነው የሚያመኝ ማለት ነው። ይሄ ራሱ ሲንቀሳቀስ ራሱ ግንባሬን ራሱ ሳንቀሳቀስ ማለት ነው በጣም ነው እያመኛል። ስለዚህ አትጩህብኝ በእግዚአብሔር እና ይቅርታ ብያለሁ። እኛ አንተን ልንጠይቅ ነው የመጣ ነው እስጢፎ። እኔ በቃ ያው አሁን እየተሻለኝ አይደለም። በነገር ላይ አይ ይኸውልህ እስጢፎ አንድ ነገር ልንገርህ። አንድ ሰው የሰው ልክ ነው እኮ። ስለዚህ ዋናው መትረፌ ነው። እግዚአብሔር ይመስገን ተርፌያለሁ። እኔ ግን አይ በዚህ ልክ መስመር እያለፈች ያለችው በምንድን ነው? የምታውቀው ነገር አለ? አንተ የምታውቀው ነገር አለ? አይ በዚህ ልክ አሁን እኔን እስከ ማነቅ ድረስ ደረጃ የደረሰችው ምንድን ነው? ታናነቅ ምን እስጢፍ አላየህም እኮ እሷ እኮ ራሷ ጭንቅላቷ ውስጥ እኮ ደምደማ የመጣችው አንተን እንደዚህ ያደረግከው ብላኝ አንቃኝ አለችላ። እስጢፎ ገባህ አይደል? እኔ ሴት ልጅ እጅ ስለማይነሳ ነው። ስማ አብሪ ምናልባት በቃ የባለፈው ሁኔታ ስለተጨቃጨቀ ምናምን በዛ እኔ እናንተ ስንጨቃጨቅ የመጀመሪያችን ነው ወይ አይደለም? እኔ እኮ አልኩ። እሺ አሁን ማን ነው እንደዚህ ያደረገ? አንተ አይታቸዋል? እኔማ ባያቸው ኖሮ ለቃሌን ሰጥቻለሁ እኮ። አሁን እኮ አሁን አንተ እኔ የምፈልገው አንድ ነገር ብቻ ነው። የመጀመሪያው ነገር ምንድነው? ክስ የሚባል ማንሳት አይቻልም በፍጹም። እኔ ክሱ እንዲነሳ አልፈልግም። እውነታው እንዲወጣልኝ ነው የምፈልገው። ኖ እኔ ፋፊም በሚገባ ልትረዳኝ ይገባኝ ብዬ አስባለሁ። እኔ እንዳላረኩት እሷም እንዲገባ ትፈልጋለሁ። እንደዛ አይደለም። እንደዛ መሆን የለበትም። አሁን እንደዛ መሆን የለበትም። አንቺ እሱ መታወቅ አለበት። ማን እንደሆነ መታወቅ አለበት። እውነት መውጣት አለበት። ለምሳሌ ነገ ጠዋት እኛም ጋር ምን እንደሚደርስ አይታወቅም። ይሄ ሰው ማን ነው? አንተን ለምን ሊያጠቃ ፈለገ? ፋፊ ጭንቅላት ውስጥ ደግሞ ይሄ እንዲፈጠር የሆነው እኮ ያ ሰው ነው። ገባህ አይደለ? እኔ የምጠራጠረው ሰው አለ። በቃ እኔ የምፈልገው ሰው አለ። በቃ እሱኛውን ደግሞ እኛ ማግኘት እንፈልጋለን። ስለዚህ እኔ ለማንም ሰው እንደዚህ ማድረግ አልፈልግም እኮ። አሁን ይኸውልህ እኔ የምፈልገው ይኸውልህ ነገ ጠዋት ማለት ነው። ነገ ጠዋት ሁላችንም ጋር ዞሮ መድረሱ አይቀርም እንደዚህ አይነት ነገር። ገባህ አይደለ? ስለዚህ ይህንን ሰው ማወቅ አለብን። ዞሮ አሁን ፋፊም ልትሆኑ ይገባል። ይህን ሰው እናገኛለን። እኔ ግን እውነቱ እንዳይወጣ የሆነ የሚድበሰበስ ነገር እንዳለን ውስጥ የሚነግረኝ ይቅርታ ነው። እስጢፍ ተረጋጊ አንቺ። እኛ የሆነ ነገር አብረን እንኳን እንደዚህ አይነት ነገሮችን እንዳናግዛት አብረን እንዳንፈልግ ምንም አይነት ፍቃደኛ አይደለችም። አስጠነቀቁም። በቃ አጠገባቸው እንዳትደርሱ ነው ያለን። በጣም እዛ ራሱ አግሬሲቭ ሆና ነበር ስትናገር የነበረው። ወደዛ እንመለስ። ይኸውልሽ
ወደዛ እንድንመለስ አይደለም እና እውነቱን ለማወቅ እኮ መነሻውን መያዝ አለብን። እኔ ይቅርታ አድርጉልኝ በእውነት ነው የምልህ። እኛ ነገሩን ለማወቅ ስንጥር የሆነ ፋፊ እንዲታወቅ የማትፈልገው ነገር አለ መሰለኝ። በጣም አግሬሲቭ እየሆነች ነው። ምንድን ነው ያልሽው? ለነገር አሹላ ነው የምትመጣው ነገር ሁላ ለማስታረቅ ሰው እሺ አይ እንዲታወቅ የማትፈልጊው ነገር አለ ግልጽ ይፋ እንዳይወጣ የምትፈልጊው ማጋጋል ነው ያዘው። እኔ አንድ ነገር ልንገርሽ ምንም ያበሰበስኩት ነገር የለም። እውነቱን ነው ተናግሬያለሁ። ሪካርዱን አሳይቻችኋለሁ። እኔ ስለዚህ አይደለም አሁን ዘለሽ ወደዚህ ከርዱ ለምን ትሄጃለሽ? ሪካርዱን አሳይቻችኋለሁ። እኛ ሪካርዱ ጋር አይደለንም እኮ ስለ ሪካርዱ አላወራንም። ሪካርዱ ጋር አይደለንም እኮ ለምን ነው ዘለሽ ሪካርዱ ጋር የምትሄጂው አንቺ? እኛ ስለ ሪካርዱ አይደለም ሲጀመር እነሱ የሚፈልጉት እኔ ያንን ነገር እኔ ስለ ሪካርድ አላወራም። ስለ ሪካርድ ማን አወራ? ፈስ ያለበት ዝላ አይችልም አሉ። አሁንም ቢሆን እንድትናገረኝ አፈን ዝም ብለህ አትክፈት። ስለ ሪካርድ አልተወራም። ተረጋጊ ፋፊ ስማ ስነ ስርዓት ይኑር። ተረጋጊ እንዴ ምናችሁ ነው? አፈን ዝም ብለህ እንዳትከፍት። በቃ እኔም አፍ ላለመከፈት ብዬ ነው። ባልሽ ፊት ያለሽው ባለፊት ነው እኮ እየሰደብከኝ ያለው። እኛ ስድብ አይደለም ማንጂ እያሸሞርክ አይደል እንዴ? እንደወንዱ በቃ ተረጋጊ። ከሰሽኝ አይደል? ለምን ያሽሟጥጣል? ወንድ ልጅ አይደል? ከሰሽኝ አይደል? አዎ ከሰስኩ። በቃ እንኳን ደስ አለሽ። ስላልታሰርኩ ደበረሽ? ስላልታሰርኩ ደብሮሽ ነው? እኔ ያው ልክ አልታሰርም። እኔ ምንም ያልኩት ነገር የለም። አይ ያሽማ ነገር እውነቱ አይደለም። እሷ እኮ እውነትን የማይወጣ እንዲበሰበስ ነገር ነው። አንዴ አብሽ ላውራ። ቆይ አንዴ ስቲፍ ላስረዳት። የትኛው እውነት ብለኛል? ብዙ መጠርጠር ያለብሽ ሰዎች እያሉ አብርሽን ብቻ ጠረጠርሽ። እሺ በገዛ ቤታችን መጥቶ እሺ አንቺን ደግሞ በስልክ በምንም ሳሳፈረሽ የነበረው ቤተሰቤን መጠበቅ አለብኝ እያልሽ ያልሽው ሚስጥር አለ። እሱ እንዲወጣ እናንተ ናችሁ የገፋፋችሁኝ። እሺ ኃላፊነት እንሰጣለን። ቢሆን እኮ ሌላ ሰው ቢሆንም እኮ የደበደበው ለዚህ ነገር ራሱ ተጠያቂ ነው እናንተ። እንዴት ምክንያቱም እንዴ እሺ ቆይ ይኸውልሽ አዳምጪኝ ፋፊ። ፖሊሶቹ አንድም ሁለትም ከአብረሽ ውጭ የምጠረጥረው ሰው የለም አልሽ። ምን ነው ለፖሊሶቹ እውነቱን አልተናገርሽም? ዋናው ነጥብ ይሄ ነው። ከዚህ ቀደም እያስፈራራች የነበረ ሰው አልተናገረችም። ለፖሊሶቹማ ነገሩኝ እኮ አብረሽ ነው ተጠርጣሪ፣ ሌላ ተጠርጣሪ የለኝም አልሽ። እሺ አብረሽ ተጠርጣሪ ነው። ኦኬ ከዚህ ቀደም እያስፈራራሽ የነበረው ሰውዬ ለምን ለፖሊስ በሰዎቹ መሀል እንድትገቢ ያደረገሽ ሰውዬ እዚህ ደረጃ ድረስ እኮ ከስቲፎ ጋር ያወራው እሱ ነው። ስልክ አውርቶ የወጣው እሱ ነው። እሺ ዋናው እሱ ነው። እስጢፎን አብረሽ አጋጫችሁ። እኔ እሱን ነው ብዬ አስቤ እስጢፎን እናንተ አስደብድባችሁ እሱ ነው ብዬ እንዳስብ እሱ እንዲያመልጥ ፈልገሽ ነው። እስጢፎ ምንም አዳምጪ። እሱ ማን ነው ይሄውን ያልሽ ሰውዬ ቢያት የሚወጣ ምስጥር አለ? ለምን እኔ ስለዚህ አናገኘው ማርቀሽ ነው ያስቀመጥሽው? እናንተ ሄዳችሁ መናገር ትችላላችሁ። ባልሽን ያስደበደብሽው ራስሽ ነሽ አይደለ? እኔን ከዚህ ውስጥ አውጪ። እስኪ ተረጋጉ በቃ። እኔ ማርያምን እኔ ከሚስት ጋር ላጣላህ አይደለም እዚህ እያወራ ያለው ነገሮችን ግን የምሬን ነው። ቆመ ማሰብ አለብህ እንዴ። እየተረጋጋሽ አይደለም። እንዴት ልረጋጋ? እናንተ ልጠይቁኝ ነው የመጣችሁት ወይስ ልታሰቡ? እስጢፎ እሷ ነች። ምንድነው በእኛው ጓደኝነት መካከል የደበረሽ ነገር አለ? ምንድነው የደበረሽ? መሳደብና እንደገና ደግሞ መዛት። ከዛ ለመሳደቤ ነው የከሰሽኝ? ከዛ ደግሞ ማስደብደብ። እሺ ከዚህ ቀደም በሰው መሀል ለምን ስልክ አልሰራውሽ? እኔ ለሱ ማታ ላይ ደወልኩለት። ስሚኝ አንዴ። አሁን እኮ ይኸውልሽ በመጪው አይደለም የምንረጋጋና ነው። ጠረጥር ነው እሺ የምፈልገው። ማንን እንድጠረጥር ነው የምፈልገው? እሺ በቃ የመጀመሪያ ተጠርጣሪ አድርገሽ ለምን ያኛውን ሰውዬ እሱም ተጠርጣሪ የሚያስፈራራሽ ሞክሩት። አጥቢ ይኸውልሽ ሁለቱም እሷ እንደዛ አላለችም። እስኪ ነው እኔ ነው የተጠየቀው ቢያንስ እኮ ማለት ነው በቃ እኔ ቃል የተያዘ ነገር ነው አይደል? ስለዚህ ቤባዬ አንድ ነገር ልንገርህ። እኔ ስማኝ አንዴ። በመጀመሪያ ማለት ነው ፋፊ ደውሎ የሚያስፈራራ ሰው ነበር። ወደ እነሱ መሀል ገብታ እንድትበጠብጥ ምናምን የሆነ ሰው አስፈራርቷት ነበር ይሄን ነገር ያደረገችው። እሱንም ለማትረፍ ያኛውንም ሰው ለማትረፍ ነበር ያ ነገር ያደረገችው። ከዛም በኋላ
እኛ ደግሞ እውነቱን አውጪ በእነሱ መሀል በሱ መሀል ቆይ በሱ መሀል ያለው ነገር እንዳይፈጠር ከእሱም ጋር ደግሞ ሰላም መሆን አለብሽ። አሁን ከጎንሽ መሆኛው ሰዓት ነው ብቻሽን መሆን የለብሽም ብለን ከእሱ ጋር ለማስታረቅ እየሞከርን ባለንበት ሰዓት እውነቱን እናንተ እኔ ካወጣው ሪስኩን ትወስዳላችሁ አለችን። አዎ ችግር የለውም ሪስኩን እንወስዳለን ብለናታል። ሪስኩን ከወሰድን በኋላ ደግሞ መልሶ ያ ሰው እኔን ደወልና አስፈራራኝ። ኦኬ አስፈራራኝ። መጥቼ ስልኬን የሰጠሽው አንቺ ነሽ ወይ ለዛ ሰው ጥያቄ ጠይቅናት። እኛ ለምን የምታውቀው ነገር ካለ እንድትነግረን እንድናውቀው የዛን ሰው ዱካ ተከታተለ እንድንደርስበት ነው፣ ሌላ አይደለም። እሷ ከዛም በኋላ በዘማን ጸብ ተፈጠረ። አዎ ከስቲቭ ጋር እንደሆነ ተባብለናል። ከዛን አሁን ሮጣ መጣ ሲደበደብ ስቲቭን ያስደበደብከው አንተ ነህ አለችኝ። ከዚህ እስኪወጡ ነው እንጂ ከዛ በኋላ እኮ ልክ እንደ በፊቱ ከዚህ በፊት እንደሚሆኑ ወዲያው ነው የተደዋወሉት። በቃ ሰላም ይፈጠር። ግን በጊዜው ደግሞ ስትናደድ አወራን። ከዛ አሁንም ቢሆን እኮ መከሰሴ አልደበረኝም። ግን እኔ አሁን ወደ እውነታው እንድንመጣ አንድ ነገር ያስፈልገናል። ምንድነው የሚያስፈልገን? ለምንድነው ያንን ሰው ስታመለከት ወይ ደግሞ ቃሏን ስትሰጥ መጀመሪያ ሳስፈራራት የነበረውን ሰው አልተናገረችም። ደግሞ እስቲቭ ተደበደበ። መጀመሪያ ተጠርጣሪ ነኝ ያለው የክስ ወረቀት ነው ይዛለን የመጣችው። ጓደኝነት ይቀርባል። የክስ ወረቀት አትሊስት ፋፊ ይሄ መልሽ ነው። ይሄን ብቻ እንፈልገው። የመጀመሪያ ተጠርጣሪ ለምን እኔ ያደረግሽኝ? ለምን ስለዛ ልጅ ቃልሽን አልሰጠሽም? ስለዚህ እሱ እኮ ስልክሽ ላይ ህይወትሽ ላይ ቤትሽ ላይ መጥቶ ሲያስፈራራሽ ሲዝብትብሽ የነበረ ሰው ነው። እሱን የመጀመሪያ ተጠርጣሪ ሳታደርጊ እኔን የመጀመሪያ ተጠርጣሪ እንዴት አደረግሽኝ? እሺ እኔ ሰው ቤት ሂጅ ምን ብዬ ነው የመጣሁት? እኔ ማሳመን ያለብኝ እዚህ ጋር አብሮኝ የሚቀጥለው ከወዲያኛው ባለቤቴ ነው። እኛ ፍቺው መቻል ነገርሽ ላይ አብሮሽ ይሄ ነገር ሌላ ነገር እየተመሰለ ነው። እኛ ፍቺው አላት እንዴ? ፍቺው አላት እንዴ? እኛ አንተ ምንድነው? አይ ፍቺው አይደለም አብርሽ እሷ አስተናገር ነው። አይ ወሬላ መስመር እየሄድሽ ነው። ከአንቺ ጋር እናውራ። አሁን አንግባባም። ጭቅጭቅ መጨረሻ ላይ ሲፈታ በቃ አይ አላወራንም። በቃ እንዳላወራን አስብ። እኔ ለአንቺ የነገርኩሽን ለፖሊሶቹ ሄጄ የተፈጠረውን እያንዳንዱ ነገር መረጃውን ከታች ትሰጭናለሽ። ፍቃድ ከሆነ ስለዚህ መልካም። ስለዚህ አሁን ይኸውልህ ወይ እስቲ አንተ ይሻል ብቻ መጀመሪያ በቃ ህግ ይፍታ። ህግ ይፈታዋል እኮ በህግ ስር ነው አይደል? እኔ ማሳመማችሁ እስጢፍ በጣም ይቅርታ። እኛ ለእንደዚህ አይነት ጉዳይ ሁሉ አልመጣንም ነበር። በቃ እኛ አሁን ሌላ ግርግር መፍጠር አንፈልግም። በቃ አንተን ለመጠየቅ የመጣ ነው። ያንተን ደህና መሆን ነው እኛ የምንፈልገው። በጣም ደህና ነው። አንቺ እንደዚህ አይባልም። አንቺ አንተን እግዚአብሔር ይማረን። ኖ ባለቤት ሆነሽ እግዚአብሔር ይማረን። እስጢፎ ና